አርእስተ ዜናም የገዳማውያኑ ጥቃት ስርዓታዊ ጥላቻን ያዘለ ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ አስታውቋል። በራያ ቆቦ ወረዳም ከ3 ቀበሌ ነዋሪዎች ጋርም ህዝባዊ ውይይት መካሄዱ ታውቋል። በወሎ ቤት አማራ ቀጠና ጋንታ መሪውን ጨምሮ የአገዛዙ ወታደሮችም ከነሙሉ ትጥቃቸው የምኒልክ እዝን መቀላቀላቸው ታውቋል። በሽብር ወንጀል የተከሰሱት እነ አቶ ክርስቲያን ታደለና 52 ተከሳሾችም የተከሰሱበትን ክስ ይከላከላሉ ወይንም በነፃ ይሰናበታሉ የሚለው ጉዳይ ላይ ብይን ሳይሰጥበትም በድጋሚ መራዘሙ ታውቋል። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከመልህቅ ልሳን አማራ ሚዲያም የሰዓቱን ዘገባዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት መካሄዱ ታውቋል። አፋብን ወሎ ቤት አማራ ምኒልክ እዝ በራያ ቆቦ ወረዳ ቃሊም ንዑስ ወረዳ ስር የሚገኙ የ3 ቀበሌ ነዋሪዎችን በመሰብሰብ በወቅታዊ ጉዳዮች ዙሪያ ሰፊ የህዝብ ውይይትን አካሂዷል። ትላንት ሐምሌ 16 2018 በተካሄደው በዚህ ህዝባዊ መድረክ በወቅታዊው የፖለቲካና የጸጥታ ሁኔታዎች፣ በአማራ ህዝብ ታጋዮች ዓላማዎች እንዲሁም የብልጽግና አስተዳደር በህዝቡ ላይ እያደረሰ ባለውና ሊያደርስ ባቀደው መጠነ ሰፊ የዘር ማጥፋት ጭቆና ዙሪያ ከህዝቡ ጋር ጥልቅ ውይይትን አካሂዷል። የህዝቡ ጥያቄዎችና የተነሱ ዋና ዋና ነጥቦች በውይይቱ ላይ የተሳተፉት የአካባቢው ነዋሪዎች የገጠሟቸውን በደሎችና ያሉባቸውን ስጋቶች ያነሱ ሲሆን የብልጽግና አስተዳደር እያደረሰ ያለው በደል በተግባር እየታየ መሆኑን የጠቀሱት ነዋሪዎቹ በቅርቡ በአዋስ ቀበሌ አርሶ ከመብላት ውጭ ምንም የማያውቁ ንጹሃን አርሶ አደሮችን ከቤተሰቦቻቸው ፊት ያለ ርህራሄ መረሸናቸውንና ንብረታቸውንም ዘርፈው መሄዳቸውን በምሬት ገልጸው አሁን የምንፈልገው ሁላችንንም አስታጥቁን፣ ይህንን ስርዓት ዘር አጥፊና ዘራፊ አስተዳደር በአንድነት እንታገለው በማለትም ሙሉ ዝግጁነታቸውን ገልጸዋል። የሰርጎ ገቦችን ጉዳይ በተመለከተም በመካከላቸው የሚገኙ የጠላት ሰርጎ ገቦች ለህዝቡም ሆነ ለፋኖ ድርጅት ትልቅ ፈተና መሆናቸውን በመጥቀስም ህዝቡና ታጋዩ በጋራ በተቀናጀ መልኩ በመያዝ አስፈላጊውን እርምጃ እንዲወስድባቸው ጠይቀዋል። በዚህም ከማህበረሰቡ ለተነሱ ጥያቄዎችና ጥቆማዎች የመድረኩ መሪዎች ህዝቡ ለትግሉ ያሳየውን ባለቤትነትና የቆራጥነት ስሜት ያከበሩ ሲሆን የብልጽግና መንግስት ድርድርና ምክክር በሚል የማደናገሪያ አጀንዳዎች ህዝቡን ለማወናበድ የሚሰራውን ስህተት ህዝቡ ነቅቶ ሊጠብቀው እንደሚገባም አሳስበዋል። መረጃዎቻችን ቀጥለዋል። ጋንታ መሪውን ጨምሮ የአገዛዙ ወታደሮች ከነሙሉ ትጥቃቸው የምኒልክ እዝን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 303ኛ አሳምነው ኮር በሚንቀሳቀስባቸው ቀጠናዎች ከወታደራዊ ግብረ መልስ ጎን ለጎን የአገዛዙን ኃይል የመሳብና የማስከዳት እንቅስቃሴውን አጠናክሮ መቀጠሉን ገልጿል። እንደ ኮሩ ህዝብ ግንኙነት መረጃ መነሻቸውን በሰሜን ወሎ ዞን ላስታ ወረዳም ሹምሃም ላሊበላም አየር ማረፊያ ካደረጉ የአገዛዙ ሰራዊት አባላት መካከል ጋንታ መሪውን ጨምሮ 3 መሰረታዊ ወታደሮች ሙሉ ትጥቃቸውን በመያዝ ወደ 303ኛ አሳምነው ኮር 19ኛ እሸት ክፍለ ጦር የተቀላቀሉ መሆኑ ተመላክቷል። የተቀላቀሉት ወታደሮች 5 ጥቁር ክላሽንኮቭ፣ 6 F1 የእጅ ቦምቦች፣ 3 የደረት ትጥቆችና 840 የክላሽ ተተኳሽ ጥይቶችን በምርኮ መልክ ይዘው የገቡ ሲሆን በተለይም ጋንታ መሪው የራሱንና በዋርድያ ላይ የነበሩ የሁለት ጓዶችን መሳሪያ አጣጥፎ በመያዝ ወደ ፋኖ የተቀላቀለበት መንገድ ለቀሪው ሰራዊት አርአያ የሚሆን መሆኑ ተገልጿል። የገዳማውያኑ ጥቃት ስርዓታዊ ጥላቻን ያዘለው ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ አስታውቋል። ሐምሌ 15 ቀን 2018 ረፋድ 4 ሰዓት ላይ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት ተፈጽሞ 2 መነኮሳያት እናቶች ወዲያውኑ ሲገደሉ 14 እናቶች ደግሞ ክፉኛ ቆስለው መካነ ሰላምና ደሴ ሆስፒታል ተወስደዋል ያለው ፓርቲው በጥላቻና ሆነ
ተብሎ በሚመስል መልኩ በተፈጸመው ጥቃት የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመ ሲሆን ተግባር ቤት፣ ማብሰያ ዕቃዎች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድመዋል ሲል አረጋግጧል። ፓርቲው ከገዳማውያኑ ያገኘውን ምስክርነት ጠቅሶ ባወጣው መግለጫ በገዳሙ ስርዓት የጠዋት ጸሎት 3 ሰዓት ላይ አደርሰን ሁሉም ወደ ተመደበበት ስራ ሲሰማራ ድሮን የምትባለው ስትዞረን ድምጿን ሰምተናል አይተናልም ብለዋል። እኛ ገዳማውያንን መቼም ቴክኖሎጂ ነው ያዩናል፣ ምንም የሚያጠራጥርና የሚያስፈራን ነገር የለም ብለን ስራችንን ቀጠልን የሚሉት እማኞች ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰበሰብንበት ሰዓት መዓት አወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈልጋቸው ማሰብም ማለምም ይከብዳል ብለዋል። በተለይም የቆሰሉት ሲታዩ የሞቱት ይሻላል ያስብላል ማለታቸውን ገልጿል። ገዳሙ እጅግ ከባድ በረሃ ላይ ያለ ነው። በዙሪያው የሚገኝ ታጣቂም ይሁን ወታደር አናውቅም። እንግዲህ ገዳሙ የቆመው በእነዚህ ወጣት መነኮሳያትና እናቶች ድካም ነበረ። ሰሪው ከተገደለ ከጎደሉና የዓመት ቀለቡ ከወደመ ቀሪውም የመገደል ያህል ነው ተጠንቶ እየተደረገ ይመስላል ሲሉ እማኞች ገልጸዋል። እናት ፓርቲም ይህ እብሪት የተላበሰ ድርጊት ከድግግሞሹ እያስከተለ ከሚገኘው ጉዳትና በሌሎችም አካባቢዎች ደግሞ በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮችና ገዳማት ላይ እየተፈጸመ ያለው ጥቃት ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ብሎም የአጥፍቶ መጥፋት ተግባር እንደሆነ በጽኑ ያምናል። ድርጊቱንም በጽኑ ያወግዛል። ለሞቱት ገዳማውያንም ሐዘኑን ይገልጻል ብሏል። ፓርቲው አክሎም መላው ኢትዮጵያውያን ይህንን የአጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዝ አገዛዙ ለድርጊቱ ሙሉ ኃላፊነት እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለሕዝብ ይፋ እንዲያደርግ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማትና ሕዝብን ጅምላ ጨራሽ ወደ መሆን መሸጋገራቸው መላው ሕዝባችንና ዓለም አቀፉ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ እንዲደረግ አጥብቀን እናሳስባለን ብሏል። ፓርቲው በመጨረሻም መላው ኢትዮጵያውያን በዚያ ሐሩር ለሀገርና ሕዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃም በጥቃቱ ሙሉ በሙሉ በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት እንዲደርስላቸው እንጠይቃለን ብሏል። በሽብር ወንጀል የተከሰሱት አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበትን ክስ ይከላከሉ ወይንስ በነጻ ይሰናበቱ የሚለው ጉዳይ ላይ ብይን ሳይሰጥበትም በድጋሚ ተራዝሟል። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ በድምሩ 52 ተከሳሾች የፍርድ ቤት ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 16 ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስትና ጸረ ሽብር ወንጀል ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታና ሌሎችም የደረሰብን በማለት በሚያቀርቧቸው ቅሬታዎች ዙሪያ ችሎቱ የተለያየ ቀጠሮዎችን በመስጠት ጉዳያቸውን ሲመለከት የቆየ በመሆኑ የተከሰሱበትን ዋና የክስ መዝገብ የማየት ሂደት በተለዋጭ ቀጠሮም ከ4 ጊዜ በላይ ሲራዘም ቆይቷል። በዋናው የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ለሐምሌ 3 ቀን 2018 ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩን በተጨማሪ ዝግጅት አጠቃሎ ለማቅረብ ለዛሬ ለሐምሌ 17 2018 ለተለዋጭ ቀጠሮ አስተላልፎ ነበር። ችሎቱ ዛሬ የሚሰጠው ብይን ተከሳሾቹ የተከሰሱበትን ክስ ይከላከላሉ ወይንስ በነጻ ይሰናበቱ የሚለው ጥያቄን የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 2019 በመስጠት ውሳኔውን አራዝሞታል። ፍርድ ቤቱ ብይኑን ማጠናቀቁን ገልጾ ነበር። ይሁን እንጂ የተወሰኑ ተከሳሾች በችሎት ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይቻል በመግለጽ ንባቡን አላደረገውም። በዛሬው ችሎት ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ ከነበረው ብይን በተጨማሪ ከተከሳሾቹ አንዱ ከሆኑት ከዶክተር ካሳ ተሻገርና
ከጋዜጠኛ ቴዎድሮስ ስልክ ቁጥር ጋር በተያያዘ ቁጥራቸውን ሌላ ሰው እየተጠቀመበት መሆኑን በመግለጽ ከዚህ ቀደም በችሎቱ ያቀረቡት ቅሬታን በተመለከተ ኢትዮ ቴሌኮም ለችሎቱ ይሰጠዋል ተብሎ የሚጠበቀው ምላሽ የመስማት ጉዳይ ነበረ። ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከውን ምላሽ ችሎቱ በንባብ አሰምቶታል። በምላሹ መሰረት የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጭ በመቆየታቸው በኩባንያው አሰራር መሰረት ጊዜው አልፎበትም ለሌሎች አዳዲስ ተጠቃሚዎች መዘዋወራቸውን ኢትዮ ቴሌኮም አረጋግጧል። አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።